በተነሱ ጥያቄዎች ላይ መጠነኛ ማብራሪያ እሰጣለሁ። ሰላም በሚመለከት ሰላምን አስታኮ ለተነሳው ጥያቄ ያለው መሻት ሰላም እንዲኖር ያለው ፍላጎት በጣም ትክክል ነው። ሰላም በጣም ወሳኝ መሰረት ስለሆነ ሁላችንም ለምናስበው ነገር የተከበራችሁ አባላትን በዚያው መንገድ ማንሳታችሁ ተገቢ ነው። እንግዲህ ሁላችሁም እንደምትገነዘቡት ሰው የሚያመዛዘን ፍጡር ነው። ከፍጥረታት የሚለየው ነገር አመዛዝኖ በዝቅተኛ ወጪ ከፍተኛ ጥቅም የሚያስገኙ ነገሮችን ይመርጣል ተብሎ ይታሰባል። ለሚያገኘው ጥቅም የማይተካከል ከፍተኛ ወጪን አይመርጥም። ለምሳሌ ለዲሞክራሲ ስርዓት ግንባታ ከመሞት ከመግደል በሰላማዊ መንገድ መታገል ጊዜም ቢወስድ ውጤቱ የተሻለ ስለሆነ ሰው እንደዚያ አመዛዝኖ ይመርጣል። ከኃይል ይልቅ ሰላም በእጅጉ አዋጭ መንገድ ነው። ኃይል ግልፍተኝነት ስሜት ስላለበት ያልተገባ ጉዳት ያመጣል። መሳሪያ ሲያዝ ብቻ አይደለም፣ ከመሳሪያ ውጭም ቤት ውስጥ ኃይል ስንቀላቀል ያለው ግንኙነትና ከኃይል ውጭ ያለው አንድ አይደለም እና ሁሌም ከኃይል አማራጭ ይልቅ የሰላም አማራጭ ውጤቱ ከፍተኛ ነው፣ ተመራጭም ነው። ነገር ግን በሰላም መኖር በአነስተኛ ኢንቨስትመንት የተሻለ ነገር ማምጣት ተመራጭ የሆነባቸው ሰዎች፣ ከባቢዎች፣ ስብስቦች ቢኖሩም አልፎ አልፎ ያን አማራጭ የማይመርጡ ሰዎች ደግሞ አሉ። 100% ሰው አመዛዛኝ ስለሆነ ሁሉም ሰላም ይሻል፣ ሰላም ይፈልጋል ማለት አይደለም። ለዚያ ነው እንግዲህ መንግስታት በዓለም ላይ ለዜጎች መኖሪያ ቤት ይገነባሉ፣ ማረሚያ ቤትም ይገነባሉ። ምክንያቱም መኖሪያ ቤት መገንባት ብቻውን ሰላም አያረጋግጥም። ሰላም፣ ልማት፣ ስራ መፍጠር በጣም አስፈላጊ እንደሆነ ሁሉ ማረሚያ ቤት መገንባትም ያስፈልጋል። ለዚህ ነው ያደጉትም ሀገራት ጭምር የሚገነቡት። እኛ 248,000 የደሃ ቤት ገነባን ባልኳችሁ ቁጥር ልክ ማረሚያ ቤት አልገነባንም፣ ግን መገንባት አለብን። ቁጥሩ ቢያንስም መገንባት አለበት። አብዛኛው መኖሪያ ቤት፣ አብዛኛው የንግድ ቦታ፣ አብዛኛው ለውጥ የሚያመጣ ትንሽም ቢሆን ግን ማረሚያ ቤትም ያስፈልጋል። ይህንን ባላንስ መጠበቅ አስፈላጊ ነው። ምክንያቱም ሰው ሁሉ ሰላም ይፈልጋል፣ ሰው ሁሉ ለሰላም ይሰራል። በጥቅሉ ማየት ያስቸግራል። ባለፉት ዓመታት ያየነው ልምድ የሚያሳየው እንደዛ አይደለም። እኛ ከማንም በላይ ሰላም እንፈልጋለን። በተደጋጋሚ እንዳነሳሁት በጣም በልጅነት ወራት ክላሽ ተሸክመን ስለኖር ክላሽ መሸከም ምን ያህል ጉዳት እንዳለው ይገባናል። ጦርነትን እናውቀዋለን። በወሬ አይደለም በተግባር እናውቀዋለን እና አንፈልገው። ብዙዎችን ቀጥፎብናል፣ አንፈልገው። ሁለተኛ ህልም አለን። በዚህ ሀገር ላይ የሚጨበጥ ለውጥ ማምጣት እንፈልጋለን። ያን ለማድረግ ደግሞ ሰላም በእጅጉ ያስፈልጋል። ሰላም በተሟላ ሁኔታ ማረጋገጥ ካልተቻለ የምናስበውን እድገት ማምጣት እንቸገራለን እና ሰላም የምንመኘው የምንፈልገው ጉዳይ እንደሆነ በሁላችሁም ከግምት ቢገባ ጥሩ ነው። ለምሳሌ የሰላም አማራጭ አትመርጡም ወይ፣ በግልጽ አታውጁም ወይ ለተባለው በተደጋጋሚ ማወጃችን እናንተም ህዝቡም ያውቃል። የሀገር ሽማግሌዎች ልከን በእንብርክክ መመለሳቸውንም እናንተም እኛም እናውቃለን። ግን አሁንም ለምሳሌ እርሶ በሰላም በኩል እኛና የሚቃወሙትን ሰዎች ማቀራረብ ከቻሉ በሩ ክፍት ነው። እኛ የምንፈልገው ሰላም ስለሆነ አነጋግረው ቢያመጧቸው ደስ ይለናል። ከዚህ ቀደም እንዳነሳሁት የተከበረው ምክር ቤት ማወቅ ያለበት ጉዳይ በአማራ አካባቢ የሚንቀሳቀሱ በኦሮሚያ አካባቢ የሚንቀሳቀሱ ኃይሎች ንግግር አለን።
ንግግር የለ እንዳይመስላችሁ። ግን ንግግር የሚያደርጉና ሰላም የሚፈልጉትን ሰዎች እንዴት ትነጋገራለህ ከዚህ መንግስት ጋር ብሎ የሚወቁ ሰዎች ደግሞ አሉ፣ እዚህም አሉ፣ እዛም አሉ። እና እነዛ ሰላም ፈላጊዎቹ ትንሽ ደበቅ ይላሉ እንጂ ንግግር የለም ማለት አይደለም። መጠየቅ ብቻ ሳይሆን ንግግርም ጀምረናል። ግን ለቀረውስ እርሶም ያግዙን። እኛ የምንፈልገው ሰላም ነው። አንድ ወንድም ገለን ምን እናገኛለን? በዚያ መንገድ ማንም እንደማያሸንፈን እናውቃለን። ማንም ስጋት ኖሮብን አይደለም። ግን ምን ያደርግልናል? እኛ ብንገዳደል ምን ፋይዳ አለው? አይጠቅምም። እና የሚያስፈልገው ሰላም ነው። ይሄ ግን እርሶም እንደሚገነዘቡት ብዙዎቻችሁ እንደምታውቁት ወደ ኋላ መለስ ብሎ ማየት ጥሩ ነው። የኢትዮጵያ ታሪክ ባለፉት 70-60 ዓመታት ፓርቲ የሚባል እሳቤ የተዋወቅንበት፣ ርዕዮተ ዓለም የሚባል ንትርክ የጀመርንበት፣ ሰልፍ ድጋፍም ይሁን ሰላማዊ ሰልፍ የሚባል ነገር የጀመርንበት፣ የፖለቲካ ንትርክ በህቡ መደራጀት፣ ፖለቲካል ኢንትሪግ፣ የውሸት ፕሮፓጋንዳ ማጠልሸት በስፋት የተማርንባቸው ዘመናት ናቸው። ከዚያ በፊት ኢትዮጵያ ውስጥ ሽፍታ ነበረ። ሽፍታን በአዲስ መንገድ ስሙን አሻሽለን የትጥቅ ትግል ብለን ደግሞ የጀመርነው አንድ 50-60 ዓመት ይሆናል። ጥቂት ሽፍቶች በተሰባሰበ ሽፍታ ታጋዮች ተብለው ኢትዮጵያ ውስጥ ባለፉት 60-70 ዓመታት ከየቦታው ከየአቅጣጫው አለ። ይሄ ጉዳይ በብዙ መንገድ ጉዳት አምጥቷል። አንደኛ ጉዳት መነሻው የሚያደርገው ኃይል፣ በኃይል ፍላጎቴን አሳካለሁ ይላል። ሁለተኛ ፍረጃ፣ ይፈርጃል፣ የፈለገውን ሰው ስም እያወጣ ነው የሚውለው። ሶስተኛ ጥላቻ፣ የሚታገለው ሀገር ለማስተዳደር የሚታገለው መንግስት ለመሆን አይመስልም። በጣም ከፍተኛ የጥላቻ ስሜት አለ። ይሄ አይጠቅም። ጥላቻና ኃይል ለማንም አይፈይድም። በተግባር ደግሞ አየነው። ፓርቲዎች እኮ አይንና ናጫ ሆነው ተጠፋፍተዋል እኮ ኢትዮጵያ ውስጥ። የአንድ ትምህርት ቤት ተማሪ፣ የአንድ ቤተሰብ ልጆች፣ የአንድ ጎረቤት ልጆች የዚህኛውና የዚህኛው ፓርቲ ነን ብለው ተጠፋፍተዋል። በእንትን መቃብር ላይ እንትን እንገነባለን። ኤክስ ካልሞተና መቃብሩ ካልተሰራ በስተቀር ዋይ አይገነባም ብሎ የሚያስብ በጣም ዳይኮቶሚ ላይ ቤዝ ያደረገ ፖለቲካ 50-60 ዓመት አካሂደናል። ኪሳራ ነው፣ ጥቅም የለውም። ይሄ ነገር ጥቅም የለውም ሲባል የተከበረው ምክር ቤት በአንክሮ እንዲገነዘብ የምፈልገው ነገር ለእኛ ብቻ አይደለም፣ ለዓለም ጥቅም የለውም። ማኦ የቻይና ኮሚኒስት ፓርቲ ሊቀመንበርና የቻይና የመጀመሪያው ከነጻነት በኋላ ፕሬዝዳንት የሆነው ሰው በጣም ሲበዛ ጀግና ሰው ነው። የቻይና አርሚ ተዳክሞ ፈርሶ ሊጠፋ በደረሰበት ጊዜ ያን አርሚ ከአንድ ጫፍ ሌላ ጫፍ ለቀናት ለወራት በእግር ተጉዞ እንዲሄድ አድርጎ መልሶ አደራጅቶ ኮሚንታንግ የተባለውን መንግስት አሸንፎ በ1949 ቻይናን ከኮሚንታንግ ነፃ ያወጣና ባለፉት 75 ዓመታት 5 ገደማ መሪዎች ተቀያይረው ከደህንነት ከችግር ቻይናን ከፍተኛ ሀብት ያላት ሀገር ያደረገው የመጀመሪያው ሰው ነው። ማኦ በጀግንነቱ በትግሉ ኮሚንታንግን አሸንፎ ቻይና ነፃ ያወጣ እንጂ የቻይናን ኢኮኖሚ ማሳደግን አልቻለም፣ መቀየር አልቻለም። በእኛ በአፍሪካ ውስጥ የታንዛኒያው ኔሬሬ በጣም ጀንትል ሰው ነው። ታሪኩን ስታገላብጡ በጣም ጨዋና ጀንትል ሰው ነው። የታንዛኒያን ሕዝብ ከኮሎኒ ነፃ ለማውጣት ከፍተኛ ተጋድሎ አድርጓል፣ አሸንፏል። የታንዛኒያን ኢኮኖሚ ግን መፍታት አልቻለም። የዛምቢያው ኬኔት ካውንዳ በጣም ተመስጋኝ መሪ ነው። አፍሪካ ውስጥ የነፃነት ታጋይ ነው፣ አሸንፏል፣ ነፃ አውጥቷል። የዛምቢያን ኢኮኖሚ ግን መቀየር አልቻለም። እንደዚህ በሽፍትነት በትጥቅ የመጡ ሰዎች የሀገር ኢኮኖሚ ስታክ እንዲያደርግ ያደርጋሉ። የእኛንም ኤክስፒሪየንስ መውሰድ ትችላላችሁ። ዓለም ላይ ያለው ልምምድ ይሄ በጦርነት አሸንፈናል የሚለው ፎርስ
በሪፎርም የሀገር ኢኮኖሚ ሲያንሰራራ አይታይም። ለምን? ሁሌ በኃይል ይመስለዋል። ሽፍትነት በውጊያ ጊዜ ያግዛል። ኢኮኖሚ ግን ጥበብ ይፈልጋል፣ ሽፍትነት አይፈልግም። በዚያ መንገድ የመጡ መንግስታት የትም ቦታ ብትዞሩ በጣም 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 ሬር ነው ከነጻነት በኋላ ኢኮኖሚ ገንብተው ደህንነት ቀንሰው አይታዩም። ከዚያ ውጭ የመጡት እነ ሊን ብትወስዱ የሲንጋፖሩ፣ ኮሪያ ብትሄዱ ከነዛ ከሽፍትነት ውጭ የመጡ ሰዎች ደግሞ ሀገር ሲቀይሩ ይታያል። እና በጥቅልም ጥቅም የለውም። አሁን ባለው ልምምድም ጥቅም የለውም እና ቢቀር ወደ ሰላማዊ ትግል፣ ወደ ንግግር፣ ወደ ሀሳብ ቢመጣ ጥሩ ነው። ይህ ስብራት ኢትዮጵያን ጎድቷል። በሄድንበት ሀገር ሁሉ የሚገባን ነገር ምን ያክል ኋላ ቀሮች እንደሆን ነው። እናንተም ትታዘባላችሁ ተስፋ አደርጋለሁ። እኔ በሄድኩበት ሁሉ ታመሜ ነው የምመለሰው። አንዳንድ ጊዜ የማይቻል ቢሆንም ይሄ 67 ዓመት የኢትዮጵያ ታሪክ በኮምፒውተር ቢሆን ተቆርጦ ቢጠፋ ከውስጥ ብዬ አስባለሁ። አላስፈላጊ መባላት ብቻ ከሰው ሁሉ ኋላ ያስቀረ ዘመን ነው። ምንም እንትና ከእንትና የሚባል የለውም፣ ያው ነው ሁሉም። ስንዴ እንድናመርት ኢኮኖሚ እንዲያድግ ደህንነት እንዲቀር አላገዘንም፣ አሁንም አይጠቅመንም። ከየትኛውም ጫፍ ይምጣ አይጠቅመንም። በዚህ ምክንያት ሰላሙ በእጅጉ ያስፈልገናል። በምክንያት የሚያስብ ስሜትን ረገብ ያደረገ የፖለቲካ ሂደት፣ ሀሳብ አልቦ ትግል ምንም ፍሬ የለውም። ተመልከቱ ኦነግን 50 ዓመት በኦነግ ትግል የኦሮሞ ሕዝብ ምን ጥቅም አገኘ? ቁጭ ብሎ መገምገም ያስፈልጋል። ድካም ነው። በሌሎችም ፓርቲዎች ሰክኖ ሰው ሳይሞት ንብረት ሳይወድም በንግግር በሀሳብ እየተወዳደሩ የሚኬድበትን መንገድ መፍጠር ያስፈልጋል። እኛ ለዚያ ብለን ነው እንደመጣን ኑ ብለን ሁሉንም ጠርተን አብረን እንስራ ያልነው። አሁንም ምርጫችን እሱ ነው። ለምን? ኢትዮጵያ ማደግ አለባት፣ ኢትዮጵያ መበልጸግ አለባት፣ ኢትዮጵያ መቀየር አለባት። ልጆቻችን መልሰው ድሃ ሀገር መውረስ የለባቸውም። ኢትዮጵያዊ ነኝ የሚል ሰው ሁሉ በዚህ ሀሳቤ ውስጥ ቢሰራ መልካም ነው። የተነሳው ጥያቄ ከቅንነትና ከሰላም ፍለጋ ስለሆነ አብዛኛውን በዚያ መንፈስ ነው መውሰድ የምፈልገው። ጥቂት ጉዳዮች ብቻ ነው ማረም የምፈልገው። አንደኛ በ2 ወር እንቆጣጠራለን ብላችሁ ገብታችሁ የተባለው ምን እንቆጣጠራለን? እኛ እኮ ክልሉን በህጋዊ መንገድ በምርጫ ያሸነፍንበት ክልል ነው። ምንድን ነው የምንቆጣጠረው? ከማን ነው የምንቆጣጠረው? በአንጻሩ ያልተሳካው በ2 ሳምንት ይሄን አረፋ መንግስት አባረሬ 4 ኪሎ የአባቶቼን ርስት ወርሳለሁ ያለው አልተሳካለትም እንጂ አማራ ክልል ክልላችን ነው። አማራ ህዝባችን ነው። ምንም የምንቆጣጠረው የለም። አብረን እንኖር ነው። አብረን የታገል ነው። አብረን እንኖራለን። እንደዚህ አይነት 2 ወር 3 ወር የሚባል እቅድ ከኛ ሳይሆን እኛን በቀላሉ ገፍትረው ካሰቡ ሰዎች ዘንዳ የነበረ ነው። ቦታውን አሳስተው ከሆነ አድራሻውን ብቻ እንዲያስተካክሉ ለማለት ነው። የእርሱ ሀሳብ አብዛኛው የሚያጠነጥነው ሰላም፣ ልማት፣ አንድ እንሁን ነው። እሱ 100% ከእርሶ ጋር ነኝ። ለውጥ የለውም። ሁለተኛው ቢታረም ብዬ የማስበው የአማራ ክልል ባለፈው ዓመታት እስር፣ ጉዳት፣ ችግር ያው እንደሰሙት ነው። እንግዲህ የቁጫም ችግር ምናምን ነው። የኦሮሞም ሲጠየቅ ችግር ምናምን ነው። ይሄ በቃ የሰፈሩን ብቻ የሚያስብ ኃይል ሁልጊዜ እንደዛ ነው። የራሱን ብቻ ነው የሚያየው። ለምሳሌ እርሶ አማራ ክልል እስረኛ አሉና ከዛ ደግሞ አንድ ወንድሜ 40 ምንጭ እስረኛ አሉ። ወለጋም ብንቀጥል እንደዛ ነው ባህሪው። ይሁንና እኔ አማራ ክልል ያለኝ ልምምድ ባለፉት 6 ዓመታት አማራን የኢንዱስትሪ ማዕከል አድርገናታል። አማራ ክልል ይሄን የማያምን በቁጥር ኮምቦልቻ ሂዶ ይቁጠር፣ ደብረ ብርሃን ይቁጠር፣ ባህር ዳር ይቁጠር፣ ኢቭን ቡሬ ይቁጠር። ጨርቃ ጨርቅ፣ ሲሚንቶ፣ ማርብል፣ ግራናይት፣ በጣም ብዙ ፋብሪካዎች፣ ኢንዱስትሪ ፓርኮች አማራ ክልል አቋቁመናል። የዘይት ፋብሪካዎች ብዙ ብር አግዘን አቋቁመናል። አማራ ክልል የብልጽግና መንግስት የፈጠረውን ኢንዱስትሪ በየትኛውም ዘመን አግኝቶ ያውቅ። በወሬና በምናምን ስለተደባበቀ እንዳትሸወዱ። እውነታው እሱ ነው።
ሁለተኛ መንገድ፣ ከፍተኛ የመንገድ ችግር ነበር አማራ ክልል። ከፍተኛ ጥረት ተደርጓል። እንግዲህ ሁሉ ተሟልቷል ብዬ ባላስብም ከፍተኛ ጥረት ተደርጓል። ለምሳሌ ባህር ዳር እርስዎ እንደሚያውቁት እኛ አልመረጠንም። ልክ እንደ ቁጫ እንደ ሰላም በር ግን በስራ ማሳየት ስላለብን በኢትዮጵያ ሰርተን የማናውቀውን ድልድይ የሰራ ነው ባህር ዳር ነው። 30 ገደማ ኪሎ ሜትር መንገድ የምንሰራው ባህር ዳር ከተማ ነው። የኮሪደር ልማት የምናለማው ባህር ዳር ከተማ ነው። ኢንዱስትሪያል ፓርክ የሰራነው ባህር ዳር ከተማ ነው። ለምን? ህዝባችን ያ ሰርቪስ ይገባዋል ብለን ስለምናምን። እርስዎ ይገነዘባሉ ብዬ ተስፋ አደርጋለሁ። አሁን እኮ ጎንደር ቢሄዱ ያ ስልጡን ህዝብና ሀገር ከ70-80 ዓመት በኋላ ዞር ብሎ የሚያየው መንግስት ያገኘው እኮ አሁን ነው። አሁን ፋሲል እኮ ቀንና ማታ ይገነባል። ከፋሲል ቀጥሎ ያለው አቤት አደባባይ እኮ የኛ አቤት አደባባይ መስቀል አደባባይ፣ ይሄን መስቀል አደባባይ በሚያክል መንገድ የተገነባ ነው ያለው። ፒያሳ እኮ እያሸበረቀ ነው ያለው። ጎንደር እውነተኛ ቦታዋን እኮ እየያዘች ነው። መገጭ እኮ 18 ዓመት ከቆመ በኋላ 7 ቢሊዮን ብር መድበን ቀንና ማታ እየሰራ ነው። ሐይቅ ዘመናችን በሙሉ የነበረ ነው፣ የምታውቁት ነው። ሐይቅ አሁን እኮ ነው በገበታ ለትውልድ እየሰራን ያለን። ጎርጎራን እኮ ሰርተን አሳይተናል። አማራ ክልል ላይ እኛ ልማት ነው እያመጣን ያለ ነው። ልማቱን እንደ ልባችን እንዳንሰራ ያደናቀፉን ሰዎች ግን አሉ። እርስዎ ያግዙን፣ ይመለሱ፣ አብረን እናልማ። እዛ የሚፈሰው ጥይት ድካም ተሰብስቦ በጣም ብዙ ቁም ነገር ሊሰራ ይችላል። ለምሳሌ እርሻን በሚመለከት እርስዎ እንደሚያውቁት ከፈለጉም ዳታ ቼክ ያድርጉ። ዘንድሮ ባለፈው ክረምት አማራ ክልል ያሰራጭ ነው ማዳበሪያ ብዛት ከጥቂት ዓመታት በፊት ካለው በደብል ይበልጣል። በዚያ ልክ ማዳበሪያ ተሰራጭቶ አያውቅም። በኢትዮጵያ ታሪክ ውስጥ ልማት ፋሲል ግንብን ማዳበሪያ በየቀበሌ ማድረስን በወታደር እያጀበ የሚሰራ መንግስት እኮ ነው። እንዴት አሳሪ መንግስት ይባላል? ልማት በወታደር ጠብቆ የሚያሰራ ተቀናቃኝ የሚባል ደግሞ ልማት የሚያደናቅፍ ተማሪዎች የሚያደናቅፍ። ይህን የአማራ ህዝብ በደንብ ይገነዘባል፣ ያስተውላል። ህዝቡን የእርሶን ያህል ብዬ ባልዳፈርም አውቀዋለሁ። አስተዋይ ህዝብ ነው። ማን እንደሚሰራለት ማን እንደሚያወራለት ያውቃል። ይሄ ይጠፋዋል ብዬ እኔ አልገምትም። ይልቁንስ ደብረ ማርቆስ ኮሪደር ጀምረን ትንሽ ማሸብረቅ ጀምራለች ከተማዋ። ግን የንጉሥ ተክለ ሃይማኖት ቤተ መንግስት ግቢ ገና ስራ አልጀመረም። ምን አለ የእርሶን ፓርቲ አስተባብረው ሀብታም አስተባብረው ያንን ቤተ መንግስት ቢያድሱልን። የጮቄ ተራራ እርሶ እንደሚያውቁት ምዕራብና ምስራቅ ጎጃምን ያገናኛል። በጣም የሚያምር ተራራ ነው። የውሃ ታንከር ይባላል። የጮቄ ተራራ ለጎጃም ብቻ ሳይሆን አጠቃላይ ኢትዮጵያን በጣም የውበት ቦታ ነው። ምን አለ እሱን አስተባብረው ሃይኪንግ ቢሰሩና ቱሪስት ቢስቡልን። ካልሰሩ እኛ ስለምንሰራ እንዳይቀደሙ ብዬ ነው። እዛ ጋር ብንተባበር ጥሩ። ሰላሙን እርስዎ ሞክሮ ጓደኞቻቸው ሞክሮ ቢመጡ ቢመለሱ፣ ልማቱን ደግሞ እኛም ለምነን ነው የምንሰራው። አዋሬ ገነባ ነው ለምነን ነው፣ ገበታ ለምነን ነው፣ እርሶም ለምነው ተባብረን አማራን ወደ ልማት ብናስገባ አይሻልም ወይ? እኛም ውጪ በዛብን። ጎርጎራን በወታደር ጠብቀን ሰርተን አሁን ፒያሳ የምናድሰው ከኳሪ ሲሚንቶ ለማምጣት በወታደር ጠብቀን ከማን ከየትኛው ሀገር ወራይ ነው የምንጠብቀው? ጎንደር እንዳይለማ፣ ባህር ዳር እንዳይለማ፣ ወሎ እንዳይለማ የሚያደርገው የዛው ሰፈር ሰው ነው። ይሄ ቢቀር ጠቃሚ ስለሚሆን በዚያ ብንተባበርና አብረን ብንሰራ ጥሩ ይመስለኛል። እኛ የምንፈልገው እሱን ነው። አማራ ካለማ፣ አማራ ካልተቀየረ ኢትዮጵያ አይቀየርም። እኛ ሞኞች አይደለንም። የአማራን በኢትዮጵያ ብልጽግና ውስጥ ያለው ሚና አቅለን የምናይ ሰዎች አይደለንም። አማራ ካልተቀየረ ኢትዮጵያ አይቀየርም። አማራ እንዲቀየር አግዙን፣ ተጋግዘን እንስራ። እኛ እየሞከርን ነው። መንገድ እያረስን ነው፣ እርሻ እያስፋፋን ነው፣ እየሞከርን ነው። የሚያደናቅፉን ሰዎች ጊዜውን የልማቱን እንዳያራዝሙብን ግን ብንተጋገዝ አይሻልም ወይ? ጋዜጠኛ አንቂ ምናምን ላሉት ጉዳይ አንድ እግር በሲኦል አንድ እግር በገነት
አኑሮ መቀመጥ የሚቻል አይመስለኝም። ወይም የገነትን ፍሬ መብላት ነው ወይም የሲኦልን እሳት መቅመስ ነው። አንዳንድ ሰዎች እዚህም ሰላም ውስጥ አሉ፣ እዛም ጦርነት ውስጥ አሉ። ያን ያክል የመረጃ ችግር ያለብንም እንዳይመስላችሁ እና በጅምላ የፓርላማ አባላት በጅምላ ፖለቲካን ሰዎች የምናስር ከሆነ እርሶም ይታሰሩ ነበር። በጅምላ አይደለም፣ በግብር ነው ሰው የሚታሰረው። ያም ቢሆን ግን የግል ምርጫዬን ከጠየቁኝ ቢቀር ነው። ይቅር ተባብለን ትተን በደለኛ ካለ ክሰን በሰላም ሀገራችንን ብናለማ ነው። ከዚህ የሚወጣ ከዩኒቨርሲቲ የሚወጣ ከከተማ እስር አይጠቅመንም። በዛ አናምንም፣ አንፈልግም። ግን መንግስት ነን። መኖሪያ ቤት እንገነባለን፣ ማረሚያ ቤትም እንገነባለን። ዝም ብለን በመኖሪያ ቤት ግንባታ ብቻ ሀገር ይቀየራል ብለን በሞኛ ሞኝ መንገድ አናስብም። አሁን ደግሞ ይናገሩ ያውጁ ላሉት ግን ሁሌ በራችን ክፍት ነው። ሞክረናል። የአማራ አካባቢ ሰዎች አነጋግረን ሽማግሌ ጠይቀን ሽማግሌ ልከን በአፍሪካ ዩኒየን በኢጋድ ሙከራዎች ይደረጋሉ። እርሶም ቢያደርጉ በደስታ እንቀበላለን። ሁሌም ሰላም ነው እኛ የምንፈልገው። በዛ ቢቀጥል ጥሩ ነው ብዬ ነው የማምነው። ፓርቲዎች በሚመለከት ከዚህ ቀደም ከነበረው የተሻለ ውይይቶች ለማድረግ ሙከራ ተደርጓል። በዚህ ዓመት ባለፈው ዓመት ሁለት አግኝቻቸዋለሁ። የኛ ፓርቲ ምክትል ፕሬዝዳንት በተደጋጋሚ አግኝተዋል። ክልሎች ላይም ውይይት ተደርገዋል። በክልል ደረጃ ውይይት ተካሂዷል። ካልበቃ እንጨምራለን። በክልል ያለ ችግር ካለ ካልበቃ እያየን እንፈታለን። ተሳስተን ተላልፈን የፈጸምነው ስህተት ካለም እናርማለን። እኛ ብፁዓን ነን አንሳሳትም ብለን አንመጻደቅም። ኢንቴንሽናችን ክሊር ቢሆንም ስንሰራው ካበላሸን እናስተካክላለን። ያም የሆነው ግን በቅርርብ በንግግር በውይይት ስለሆነ በጀመርነው መንገድ ውይይቱን ብናጠናክር ፓርቲዎችም ሰብሰብ ቢሉ ጥሩ ነው። ጠንከር ብሎ ለማገዝ ያ ምርጫ ለምሳሌ በጎፋ በጋሞ ዞን ውስጥ የቁጥራ የሚባል ዘይሴ የሚባል ከሚሆን ሰብሰብ ቢሆን ያው ለመብት ስለሆነ ትግሉ አብሮ መሆን ቢቻል ጠቃሚ ይመስለኛል። እዛው ቅድም የዘይሴም የቁጫም የተነሳው ቅድም እንዳልኩት እኛ የምንፈትሸው የምናስተካክለው ካለ እናርማለን። በእናንተ በኩል ግን እንደምታውቁት ይሄ ምክር ቤት ዛሬውኑ እጅ አውጥቶ የቁጫ ህዝብ እንደዚህ ይሁን ብሎ መወሰን አይችልም። ይሄ ስርዓት አለው። እኛ ደግሞ ስርዓት እንዲፈጠር ነው የምንፈልገውና በተጀመረው ህግ መንገድ ቢሄድ ጥሩ ይመስለኛል። እኔ የግል አስተያየቴ እዛ አካባቢ ባለኝ እንቅስቃሴ ኮንታም፣ ጎፋም፣ ወላይታም፣ ጋሞም፣ ዳውሮም አንድ ህዝብ ነው፣ አንድ ቤተሰብ ነው። አንድ ቋንቋ የሚናገር አንድ ባህል ያለው አንድ ህዝብ ነው። አንድ ህዝብ ነው ሲባል ይጨፍለቅ ማንነቱ ይደበቅ ማለት አይደለም፣ ግን የሚያቀራርበው ነገር በጣም ብዙ ነው። ጎፋና ጋሞና ወላይታ አስተርጓሚ አይፈልግም። ይህን የሚያቀራርብ ስራ ብንሰራ ነው የሚጠቅመን ለእኛም ለኢትዮጵያም። የተበታተን ከመሄድ የሚበጀው እሱ ነው። እኛ በደቡብ ክልል የነበረውን ጥያቄ ፍትሃዊ ነው ብለን በምናስበው ሰላማዊ መንገድ ምላሽ ሰጥተን 4 ክልል መፈጠሩ ይታወቃል። አሁንም ፌዴሬሽን ምክር ቤት ፕሮሰሱን ጨርሶ ህጋዊ በሆነ መንገድ ሪኮግናይዝ የሚያደርጋቸው ህዝቦች ካሉ በደስታ ግን ይሄ ቀጥታ ነው የሚጠየቀው ጥያቄ አይደለም። እኔ የፌዴሬሽን ምክር ቤት አባል አይደለሁም። ፕሮሰሱንም አላቅም፣ እንዴት እንደሚወሰንም አላቅም። በዚያው በህግና በስርዓቱ ቢሄድ የሚሻል ይመስለኛል። ያ እንደተጠበቀ ሆኖ ተቃዋሚ ፓርቲዎች የመግፋት ያለመመቸት ጉዳይ በእኛ ውስጥ ካለ እንፈትሻለን፣ እናስተካክላለን። ገዥ ትርክትን በሚመለከት የፓርቲ አቋም ነው ወይ የመንግስት አቋም ነው ወይ እንዴት ይገነባል ለተባለው ገዥ ትርክት አሰባሳቢ ትርክት ነው። ኃይል ይሰበስባል። የተሰበሰበ ኃይል ደግሞ ልማት ያፋጥናል። ነጠላ ትርክት ኃይል በታይ ነው። ልክ እንደ ቅድሙ አይነት ማለት ነው። የራስ ሰፈር ብቻ ጎልቶ ሌላው የሚነካ ከሆነ በመካከል ያለ ዝምድና ይላላ፣ እምነት እየላላ ይሄዳል። ገዥ ትርክት ይኖረን ሲባል የወል ትርክት ሲባል እንደ ሀገር የሚያሰባስበንን ቋንቋ እንጠቀም ለማለት ነው። ይሄም በመደመር መንገድ
የበለጸገች ኢትዮጵያን እውን እናርግ ነው። በመደመር መንገድ ሲባል ምን ማለት ነው ያላችሁ እንደሆነ የትናንትና ወረት አለ፣ ይክፋም ይልማም። ትናንትና ውስጥ ጠቃሚ ወረቶች አሉ። እነሱን ለይቶ መጠቀም ያስፈልጋል። ዛሬ ደግሞ ጸጋ አለ፣ አቅም አለ፣ ጊዜ አለ፣ መጠቀም ያስፈልጋል። ነገ ደግሞ ተስፋ አለ። የኢትዮጵያ የማንሰራራት ዘመን ጀምሯል ስላችሁ ተስፋ ይኑራችሁ እያልኩ ነው። የጠፋን ሳይሆን እየለማን ነው። ለልጆቻችን እንደምንለወጥ እንደምናድግ ትጥቅ እያስታጠቅናቸው ማሳደግ አለብን እንጂ ተስፋ የለንም እያል ተስፋ የለኝም ብሎ ያመነ ሰው የጠቀመ ነገር ሊሰራ አይችልም። ተስፋ ያስፈልጋል። በመደመር መንገድ ማለት ትናንትና ዛሬን፣ ዛሬና ነገን አስተሳስሮ ለሀገር ልማት ለሀገር ብልጽግና ማዋል ማለት ነው። ለምሳሌ እዚህ ኢዮቤልዩ ቤተ መንግስት ታች ያለው በጃንሆይ ጊዜ የተሰራ ነው። በጣም ትልቅ ግቢ ነው። ከተማ መሃል ነው። ባለፉት 50 ዓመታት የፊውዳል ቤት ስለሆነ መንግስታት እንኳን ሊገነቡት ዞር ብሎ አያዩትም፣ አይኖሩበትም፣ አያዩትም። የፊውዳል ይላሉ። አንዳንዶቻችሁ አይታችሁ ሊሆን ይችላል፣ ወደፊትም ማየት ትችላላችሁ። ዘንድሮ እድሳት ባይደረግ ኖሮ ያ የምናውቀው ታች ያለው ቤተ መንግስት ይፈርስ ነበር። ይሄን ከኔ ሳይሆን ስራውን የሰራው ቫኔሮ የሚባለው የጣሊያን ኩባንያ ነው፣ ማረጋገጥ ትችላላችሁ። ስራው ሲገባ በጣም ከፍተኛ ስሩ ውሃ ስለሆነ እንደምታውቁት ፍል ውሃ ስለሆነ ተበልቷል። ባለፉት 2-3 ዓመታት እዛ ቤተ መንግስት ውስጥ የገነባናቸው አዳዲስ ግንባታዎች በድምሩ ከነበረው ግንባታ ይበልጣሉ። ምንም ጥርጥር የለውም፣ ይበልጣሉ። ቤተ መንግስቱን በታሪክ መዝገብ ማጽናት ማቆየት ብቻ ሳይሆን ብዙ ገንዘብ እንድናገኝበት አስውበን ሰርተነዋል። የፊውዳል አልነበረም፣ የኢትዮጵያ ሕዝብ ሀብት የነበረው። እዛ ቤተ መንግስት ውስጥ 400 ኪሎ ግራም ወርቅ አሁን ነው መዝነን አጥርተን ኮሚቴ አዋቅረን ወደ ናሽናል ባንክ እያስገባን ያለ ነው። 400 ኪሎ ግራም ወርቅ ናሽናል ባንክ አያውቀውም፣ ሪዘርቭ አያውቀውም። የፊውዳል ተብሎ ተቆልፎበት ተቀምጧል። የፊውዳል ሳይሆን የኢትዮጵያ ወርቅ ነው። አሁን ታችኛው ቤተ መንግስት ሄዶ ያየ ማንም ሰው ማንም ኢትዮጵያዊ ኩራት ይሰማዋል። በምን ያክል ጥራት አስውበን እንደሰራን ስለሚታይ ትናንትና ነውና ገደል ይግባ ሳይሆን አስውበን አሳምረን አልቀን ልጆቻችን እናሻግራለን። የመደመር መንገድ ማለት ትናንትን ከዛሬ የሚያሳስረው በዚህ መንገድ ነው። ጠቃሚ ነገር ካለ አግልቶ በመጠቀም ማለት ነው። የበለጸገች ኢትዮጵያን እንፈጥራለን ደግሞ ሲባል ብልጽግና ማለት ቤትና መኪና ብቻ አይደለም። መንፈሳዊ ሀብት ያላት፣ መንፈሳዊ ሴት የጠበቀ፣ በቁስም በመንፈስም በሞራልም ያደገ ማህበረሰብ ያላት ኢትዮጵያ ማለት ነው። ለምሳሌ ማዕድ ማጋራት አንዱ ሞራላዊ ልዕልና ነው። ድሃን መውደድና ድህነትን መጠየፍ ሌላው ቫልዩ ነው ማድረግ ያለበት። በዚያ መንገድ ነው ብልጽግናን መረጋገጥ አለበት። ናሬሽናችን ይሄን መገንባት አለበት የምንለው። ገዥ ትርክት ውቅሮች አሉት። አንደኛው ውቅር ህገ መንግስታዊነት ነው። ህገ መንግስታዊ ያልሆነ የወል ትርክት መገንባት አይቻልም። ህገ መንግስታዊ የሆነ የወል ትርክት ሲባል በውስጡ ዴሞክራሲ አለ፣ ፍትህ አለ፣ እኩልነት አለ፣ አንድ የኢኮኖሚ ማህበረሰብ መገንባት አለ። ይሄ የገዥ ትርክቱ አንድ ውቅር ነው ህገ መንግስታዊነት። ሁለተኛው እናንተም እንዳነሳችሁት ህብረ ብሔራዊነት